ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ ቤተሰብ? ሁሉ ሰላም ከኔ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም፣ ሁሉ መልካም ነው። እናንተም በያላችሁ በሰላማችሁ በዚህ ተተረፍ ይበልልኝ። ውድ ቤተሰቦቼ፣ ውድ ቻናሌ ተከታታዮች፣ የኔ ውድ እንቁ የሆናችሁ ቤተሰቦቼ ሰላም ብያለሁ። አጥብቄ ነው ሰላም ያልኳችሁ። ሰላምታዬ ይድረሳችሁ። ሁልጊዜም ሰላም ሁኑልኝ እና እኔ ደህና ነኝ ቤተሰብ። ዛሬ መጥተናል በአዲስ ነገር። ፈጣሪ ሆይ እናንተ በደረጃ እየወረድኩኝ እንደው ሄጄ ወድቄ ነበር። ፈጣሪ ነው ያወጣኝ። የምሬን ነው። ሄጄ ነው የተመለስኩት። ዝናብ ነውና ከነ ስልኩ ወድቄ ነበር እና ዛሬ የመጣሁበት የኔ ውድ ቤተሰቦች አንሸራተተኝና አስጠፋኝ ወሬን ሁሉ። ሶሪ ቤተሰብ፣ የኔ ነገር ዛሬ የመጣሁበት ምንድነው የሚገርመኝ ነገር አለ። አንድ ነገርና ስለሱ አንዳንድ ነገር ልል ነው የመጣሁት። ውጭ እየወጣሁ ነው በነገራችን ላይ ና፣ ለዛ ነው። ክረምት ነው፣ ዝናብ ነው። ወይኔ አየሩ እንዴት እንደሚያምር ግን መቅረጽ ነበረብኝ፣ ግን ካሜራ ወደ እኔ አርጌ ለምንድን ነው ግን? ይሁን እሺ፣ ምንም ማድረግ አይቻልም። እጅን ስለሚያመኝ ነው ለመያዝ። ይሄ የስልክ መያዣውን ስላልገዛው ነው። እሱን ስገዛ ያ በፎቶና ምና አንትን አልቀርጽም ማለት ነው። እኔኑ ነው ማስገባላችሁ ቤተሰብ። ራሴኑ ነው ቀርጬ ምንግናቸው እያወራሁኝ እና ለጊዜው አሁን ያ እንደ አዲስ ዩቲዩበር አይደለም ጀማሪ ስለሆነን የካሜራ ምንድነው ይሄ አልገዛንም። ብዙ ነገሮች አሉ የሚያስፈልጓ። ያው ሰው ባለው ብዬሰራ ዩቲዩብ ሲከፍለን ደግሞ እንገዛለን ብለን ነው ማለት ነው። ለጊዜው ምንም የለንም ከስልክ ውጪ፣ ማይክ የለን፣ ምን የለን እና ያ ስልክ ብቻ ነው አሁን የምጠቀመው። እናንተስ ምንድነው የምትጠቀሙት የሚለውን እትቸዋለሁ አሁን። እና ዛሬ የመጣሁበት ምንድነው ቤተሰብ፣ ዛሬ የመጣሁት ስለ አሰሪዎቻችን ነው፣ ስለ አረቦቹ እዚህ ሀገር 5 አመትን ቆየን፣ 2 አመትን ቆየን፣ 3 አመትን ቆየን፣ ከዛም በላይም ሆነ ያ መቼም ከ2 አመት በታች ኮንትራት የለማ። 2 አመት ነው ግዴታው ይመስለኛል። ከ2 አመት በታች ኮንትራት የለም ነው። እንሄዳለን ስንላቸው መሄድ በምንፈልግ ሰዓት ስንነግራቸው በቃ የሆነ እርብድ የሚያረጋቸውስ ምንድን ነው? ምን ሆነው ነው? ሁሉም ናቸው እንዴ? አይነቴን ነው። እንሄዳለን ስንላቸው የሚቀየሩትስ ነገር እኔ በጣም ይገርመኛል። እና ለምንድን ነው እንደዛ የሚሆኑት? ማለት እዚህ እናረጃለን እንዴ? ሁልጊዜ አናረጅማ፣ አንኖርማ። አንድ ሰው ጊዜያዊ ማንኛችንም ከሀገራችን ስንወጣ ከዚህ እስከዚህ ቀን ሰርቼ እንደ እግዚአብሔር ፍቃድ እመጣለሁ ብለን ነው አስበን የምንመጣው። እነሱ ግን እንሄዳለን ስንላቸው ጣጣቸው ብዛት ሲቀጥል ደግሞ በቃ የሆነ በተለያየ ነገር የሚያባብሉት ነገር እንደ ህጻን ልጅ ታውቃላችሁ። ይሄን ብታደርግ ይሄን አመጣልሃለሁ የሚባል አለ አይደል? እንደዛ የሚያዩን ነገር እኔ ጋም ነው፣ እኔ ጋር ብቻ ነው ወይስ እናንተ እንኳን ስለዚህ ነገር እንድትነግሩ ይፈልጋሉ። በጣም የሚገርመኝ ነገር መሄድ አለብን። ለምን እንደራሳቸው አያውቁ?
ሰው የሚናፍቀን አይመስላቸውም። በቃ ሁልጊዜ እዚህ እስከ መቼ ነው የምንኖረው? እንዴትስ ነው የሚያስቡን የሚለው በጣም ግራ ያጋባኛል። ለራሴ ጥያቄ ይሆንብኛል። ቆይ እነዚህ ሰዎች ግን እንዴት ነው የሚያስቡት? ሁልጊዜ በቃ እነሱ ጋር የእነሱ አገልጋይ ሆነን እንድንኖር ነው የሚፈልጉ ትላለህ እኔ ማለት ነው። እና በጣም ይገርሙኛል። በጣም ነው የሚገርሙኝ። እንደዚህ ሲሉኝ አትሂዱ፣ በቃ አትሂጂ፣ በዚህ ነው በዛ ነው፣ ይሄ በዚህ ይሆናል፣ ይሄ ከዚህ እስከዚህ ብትቆይ ይሄ ይሆናል እና በጣም በቃ ህፃን እንደ ህፃን ሰውን እንትን የሚሉት ነገር በጣም ነው የሚያናድደው። ያስገርመኛል፣ ያናድደኛል፣ ያሳዝነኛል። ለምንድን ነው የሚለውን ያው በኮሜንት ሀሳብ አስተያየታችሁ መሄድ አለብን አይደል? አንድ ሰው ሰርቶ በቃ ካለ በቃ ነው፣ በቃ ሊሄድ ነው ካለ ሊሄድ ነው። በሰላም ትበሉ፣ በሰላም ሂድ። ስለነበረን ቆይታ ከልብ እናመሰግናለን። ይዞ ምንድን ነው አመስግኖ መለየት ነው። ሲቀጥል ደግሞ ማለት ነው ሲቀጥል ደግሞ አይ እነሱ እኮ እዛ ቤተሰብ አላቸው፣ ህይወት ይኖራቸዋል። ማግባት የሚባል ነገር አለ፣ መውለድ የሚባል ነገር አለ። እውነቴን ነው ቤተሰብ እንዴ እስከ መቼ እዚህ ብቻችንን እንደሆን አንኖርማ? ገንዘብ ቢያዝ ያለ ትዳር ወይስ ያለ ልጅ ደስታ ይሆናል? አይሆንም። ገንዘብ ደስታ አይሆንም። እውነቴን ነው። ገንዘብ ምንም አይነት ደስታን አያመጣም። እና ይሄን አያስቡም። እሺ እንደነሱ ሀሳብ እዚህ ሰራን ዝም ብለው እነሱ አትሄዱ፣ በቃ አትሄዱ፣ ቆዩ፣ ይሄን ያክል ብር ይጨመራል፣ ከዚህ እስከዚህ ብትቆዩ ይሄ ይሆናል የሚሉት ነገር ዝም ብለን ቆየን እንበል። እሺ እንደው ተሸወድን ሰማንና ወይም የሚሉን ነገር አጓጓንና ቆየን እንበል። ከዛስ በኋላ መጨረሻችን እና እኔ በጣም ያስቁኛል። በጣም ነው የሚያስገርሙኝ። እና እህቶቼ ምን ልል ነው እንግዲህ እንደኔ አይነት ልትሄዱ ስትሉ ይሄን እናደርጋለን፣ ይሄን እናረጋለን፣ ከዚህ እስከዚህ አመት ብትቆዩ ይሄን እንደዚህ በዚህ መልኩ ይሄን እናረጋለን የምትባሉ ሰዎች ካላችሁ እውነቴን ነው እንዳሰሟቸው። እናንተ መስራት ካለባችሁ ራሳችሁ አስባችሁ ይሄን ከዚህ እስከዚህ እሰራለሁ፣ በራሳችን እቅድ በራሳችን አላማ መመራት አለብን። ከዛ ውጪ እነሱ ስላሉ እኔ መስራት ካልፈለኩ እነሱ የፈለገ ነገር ቢያመጡልኝ መስራት